የዮሐንስ ወንጌል ምዕራፍ 5። ከዚህ በኋላ በአይሁድ በዓል እንዲህ ሆነም፣ ጌታችን ኢየሱስ ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ መጠመቂያ ነበረች። ስሟም በዕብራይስጥ ቤተሳይዳ ይሏታል። 5 እርከኖች ነበሯት። በዚያም ዕውሮችና አንካሶች እውነታቸውንም የሰለለ ብዙ ድውያን ተኝተው የውሃውን መናወጥ ይጠባበቁ ነበር። እግዚአብሔር መልአክ ወደ መጠመቂያ ወርዶ ውሃውን በሚያናውጥበት ጊዜ ከውሃው መናወጥ በኋላ መጀመሪያው ወርዶ የሚጠመቅ ካለበት ደዌ ሁሉ ይፈወስ ነበርና። በዚያም ከታመመ 38 ዓመት የሆነው አንድ ሰው ነበር። ጌታችን ኢየሱስም ያን ሰው በአልጋ ተኝቶ ባየ ጊዜ በደዌ ብዙ እንደቆየ አውቆ ልትድን ትወዳለህን? አለው። ድውዩም መልሶ አዎን ጌታዬ ሆይ፣ ነገር ግን ውሃው በተናወጠ ጊዜ ወደ መጠመቂያው የሚያወርደኝ ሰው የለኝም። እኔ በምመጣበት ጊዜ ሌላው ቀድሞኝ ይወርዳል አለው። ጌታችን ኢየሱስም ተነስና አልጋህን ተሸክመ ሂድ አለው። ወዲያውም ያ ሰው ድኖ አልጋውን ተሸክሞ ሄደም። ያችን ቀን ሰንበት ነበረች። አይሁድም የዳነውን ሰው ዛሬ ሰንበት ነው፣ አልጋህን ልትሸከም አይገባህም አሉት። እርሱም መልሶ ያዳነኝ እርሱ አልጋን ተሸክመ ሂድ አለኝ አላቸው። አይሁድም አልጋን ተሸክመ ሂድ ያለ ሰውዬ ማን ነው ብለው ጠየቁት። ያ የተፈወሰው ግን ያዳነው ማን እንደሆነ አላወቀም። ጌታችን ኢየሱስም በዚያ ቦታ በነበሩበት ብዙ ሰዎች መካከል ተሰውሮ ነበር። ከዚህም በኋላ ጌታችን ኢየሱስ ያን የዳነውን ሰው በቤተ መቅደስ አገኘውና እነሆ ድነሃል፣ ግን ከዚህ የባሰ እንዳያገኝህ ዳግመኛም እንዳትበድል ተጠንቀቅ አለው። ያ ሰው ሄዶ ያዳነው ጌታችን ኢየሱስ እንደሆነ ለአይሁድ ነገራቸው። ስለዚህም አይሁድ ጌታችን ኢየሱስን ያሳድዱትና ሊገድሉትም ይሹ ነበር። በሰንበትም እንዲህ ያደርግ ነበርና። ጌታችን ኢየሱስም መልሶ አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ አላቸው። ለዚህም አይሁድ ሊገድሉት በጣም ይፈልጉ ነበር። ሰንበትን የሚሽር ነው በማለት ብቻም አይደለም፣ ደግሞም እግዚአብሔርን አባቴ ነው ይላል፣ ራሱንም ከእግዚአብሔር ጋር ያስተካክላል በማለት ነው እንጂ። ከዚህ በኋላ ጌታችን ኢየሱስ መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ፣ ወልድ ከራሱ ብቻ ምንም ሊያደርግ አይችልም፣ አብ ሲያደርግ ያየውን ነው እንጂ። ወልድም አብ የሚሰራውን ያንኑ እንዲሁ ይሰራል። አብ ልጁን ይወዳልና የሚሰራውንም ሥራ ሁሉ ያሳየዋል። እናንተም ታደንቁ ዘንድ ከዚህ የሚበልጥ ሥራን ያሳየዋል። አብ ሙታንን እንደሚያስነሳቸው ሕይወትንም እንደሚሰጣቸው እንዲሁ ወልድም ለሚወዳቸው ሕይወትን ይሰጣል። አብ ከቶ በማንም አይፈርድም፣ ፍርድን ሁሉ ለወልድ ሰጠው እንጂ። ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ፣ ወልድን የማያከብር ግን የላከው አብን አያከብርም። እውነት እውነት እላችኋለሁ፣ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወትን ያገኛል፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይሄድም። እውነት እውነት እላችኋለሁ፣ ሙታን የእግዚአብሔርን ልጅ ቃል የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም ይድናሉ። ለአብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጠው። የእግዚአብሔር ልጅ የሰው ልጅ ነውና
ይፈርድ ዘንድ ስልጣንን ሰጠው። በመቃብር ያሉ ሁሉ ቃሉን የሚሰሙባት ጊዜ ትመጣለችና፣ ስለዚህ አታድንቁም። መልካም የሰሩ ለሕይወት ትንሣኤ፣ ክፉ የሰሩም ለፍርድ ትንሣኤ ይነሳሉ። እኔ ከራሴ አንዳች አደርግ ዘንድ አልችልም፣ እንደሰማው እፈርዳለሁ እንጂ ፍርዴም እውነት ነው። የላከኝን ፍቃድ እንጂ የኔ ፍቃድ አልሻምና፣ እኔ ለራሴ በመሰክር ምስክርነቴ እውነት አይደለም፣ ነገር ግን ለኔ የሚመሰክር ሌላ ነው። ስለኔ የሚመሰክረው ምስክርነቱም እውነት እንደሆነ አውቃለሁ። እናንት ወደ ዮሐንስ ልካችሁ አልነበረምን? እርሱ ምስክርነቱ በእውነት ነገራችሁ። እኔ ግን የሰውን ምስክርነት የምሻ አይደለሁም፣ ነገር ግን እናንተ ትድኑ ዘንድ ይህን እላለሁ። እርሱ የሚነድና የሚያበራ መብራት ነበረ። እናንተም አንዲት ሰዓት በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክርነት የሚበልጥ ምስክር አለኝ። ልሥራውና ልፈጽመው አባቴ የሰጠኝን ሥራ አብ እንደላከኝ ያ የምሠራው ሥራ ምስክሬ ነውና፣ የላከኝ አብም ስለ እኔ መስክሯል። ከሆነውም ጀምሮ ቃሉን አልሰማችሁም፣ መልኩንም አላያችሁም። ቃሉ የላችሁም፣ በእናንተ ዘንድ አይኖርም። እርሱ የላከውን አላመናችሁምና መጻሕፍትን መርምሩ፣ በእነርሱ የዘላለም ሕይወትን የምታገኙ ይመስላችኋልና፣ እነርሱም የእኔ ምስክሮች ናቸው። ሕይወትን ታገኙ ዘንድ ወደ እኔ ልትመጡ አትወዱም። እኔ ከሰው ክብርን ልቀበል አልሻም፣ ነገር ግን የእግዚአብሔር ፍቅር በእናንተ እንደሌለባችሁ አወቅኩ። እኔ በአባቴ ስም መጣሁ፣ አልተቀበላችሁኝም። ሌላው ግን በራሱ ስም ቢመጣ እርሱን ትቀበላላችሁ። ከባልንጀራችሁ ክብርን የምትመርጡ አንድ እግዚአብሔርም ክብርን የማትሹ እናንተ እንዴት ልታምኑ ትችላላችሁ? እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁስ አለም። እርሱም እናንተ ተስፋ የምታደርጉት ሙሴ ነው። ሙሴን አምናችሁ ቢሆን እኔን ባመናችሁኝ ነበር፣ እርሱ ስለ እኔ ጽፏልና። ሙሴ የጻፈውንም ካላመናችሁ ግን የኔን ቃል እንዴት ታምናላችሁ? ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።